ሰላም እንደምናላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች እንደምናላችሁ በያላችሁበት ሰዓት አቆጣጠር በያላችሁበት አገር ሰላም ለእናንተ ይሁን እያልን የዛሬው ፕሮግራማችን ወደ እናንተ ማቅረብ እንጀምራለን። ይህ የመርማሪው ዜና ፕሮግራም ነው። በዛሬው የምርመራ ዘገባችን ከዚህ በፊት በሰይፉ ሾው ላይ ቀርቦ ብዙዎችን ሲያነጋግር የነበረው የአንድ የክሪፕቶ ከረንሲ ላይ በንግድ የተሰማራ አንድ ወጣትን አጋርተናችሁ ነበረ። አብዛኞቻችሁ በዚህ ዘገባ ተጣላችሁ። ሌላ ነገር ውስጥ እንዳትገቡ በተለያየ መንገድ ለማስጠንቀቅ ሞክረናል። በመርማሪ ዘገባችንም ላይ የኤቢ ማርሻልን ጉዳይ ተንተና አድርገን አይተነው ነበረ። አብዛኞቻችሁ በጎ አስተያየት ሰጥታችኋል። ሌሎቻችሁ ደግሞ ይህ የክሪፕቶ ከረንሲ ንግድ ነው፣ ከዚህ በላይ ማዋጭ ነው፣ ልጁ በዚህ ደረጃ የሚጠረጠር አይደለም የሚል ሀሳብን አጋርታችሁ ነበረ። ነገር ግን መጨረሻ ላይ ጉዳዩን ከብዙ አንግል አቅጣጫ ተንትነን አቅርበንላችሁ ነበረ። ክሪፕቶ ከረንሲ ምን ደረጃ ላይ እንደደረሰ የጎልድ ንግድን ጨምሮ ምን ደረጃ ላይ እንዳለ ከምን መንገዶች እንደዚህ አይነት ቢዝነሶች እንደሚሰሩና በዚህ ቢዝነስ ውስጥ ያሉ ትሪኮችን በጠቅላላ ተንተና አድርገን አቅርበንላችሁ ነበረ። ይህንንም ሰምታችሁ የተገበራችሁ ካላችሁ መልካም ነው። ካልሆነ ግን አዳዲስ የተሰሙ ጉዳዮች አሉ። በዛሬው ዕለት የኛን ዘገባ የሚደግፉ መረጃዎች ወጥተዋል። እነሱን እናጋራችኋለን። ሌላው ደግሞ በሁለተኛነት የምናጋራችሁ መረጃ ከዚህ ከአንድ ካምፓኒ ጋር ይገናኛል። ይህ ካምፓኒ በማን ቁጥጥር ውስጥ ያለ ነው? ይህ ካምፓኒ ሰራተኞቹ ላይ የሚያደርሰው ጫናና እንደዚሁም ግርፋት፣ ድብደባን ጨምሮ የተለያዩ በጎ የማይባሉ ተግባራትን የሚያከናውን ካምፓኒ ኢትዮጵያ ውስጥ ተገኝቷል። በይህ ካምፓኒ እንግዲህ በማን ባለቤትነት ይመራል፣ ማን ነው የሚመራው የሚለውን ተንተና አድርገን እንነግራችኋለን። ሰራተኞቹን ይደበድባል፣ አቢዩዝ ያደርጋል፣ እንደተፈለገ ያሳፍናል፣ ያሳግታል። በዚህ ወንጀል ላይ የተሰማራው ካምፓኒ ማን ነው? መሪውስ ማን ይባላል? ይህ መሪ ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በሰፊው የሚገናኝ ታሪክ ያለው ግለሰብ ሆኖ አግኝተነዋል። እሱን በስፋት እንነግራችኋለን። ቅድሚያ ወደ ኤቢ ማርሻል ጉዳይ እንግባ። ኤቢ ማርሻል የተለያዩ ቅሬታዎች እየቀረቡበት እንዳለ ተሰምቷል። እንግዲህ በኤቢ ማርሻል ዙሪያ ብዙ ሰዎች ወደ ፊት ለፊት እየመጡ እየተናገሩ ይገኛሉ። ከዚህ በፊት እንደነገርናችሁ ሰይፉ ይህንን ልጅ ሲያቀርበው ብዙ ምርመራዎችን ማድረግ ይገባው ነበረ። ከጀርባ ሊኖሩ የሚችሉ ፖቴንሻል ትሬቶችን ወይም ደግሞ አላስፈላጊ የሚባሉ ስጋቶችን በሙሉ አጥርቶ ነው ማቅረብ የነበረበት። ምክንያቱም ሰይፉ ፋንታሁን ትልቅ ፊገር እንደመሆኑና በህዝብ ዘንድ ተቀባይነት ያለው ጋዜጠኛ ስለሆነ እንደዚህ አይነት ነገሮችን በሚያቀርብ ሰዓት ሙሉ ኃላፊነት ወስዶ መሆን ይኖርበታልና ነው። እንግዲህ ሰይፉ ፋንታሁን ከዚህ በኋላ ለሚፈጠሩ ለእያንዳንዱ ግለሰቦች ኪሳራዎችም ሆኑ ለሚፈጸሙ ወንጀሎች ተባባሪ እንደሆነ ቢታሰብ ወንጀል አይመስለኝም ወይም ጥፋት አይደለም። ምክንያቱም ሰይፉ ፋንታሁን ኃላፊነት ወስዶ ይሄ ልጅ አስተዋውቆታል። ካስተዋወቀውም በኋላ ብዙ ክስተቶች እየተፈጠሩ ናቸው። እንግዲህ በዚህ በክሪፕቶ ከረንሲ ንግድ ወይም ደግሞ በጎልድ ማይኒንግ ወይም ጎልድ በሚነግዱ ሰዎች ዙሪያ የሚደረጉ የተለያዩ የማጭበርበር ስልቶች አሉ። ከነዚህ ስልቶች መካከል እንግዲህ እነዚህ የሚነግዱ ኤጀንቶች ወይም ደግሞ ድርጅቶች አንዳንድ ግለሰቦችን እንደ ፊገር ያስቀምጧቸውና ከዛ በኋላ በእነሱ ስር ለሚገቡ ሰዎች የሚያስገቡትን ገንዘብ በጠቅላላ ይወርሳሉ ማለት ነው። እና አብዛኞቹ ይህንን ነገር ከማድረግ ወደ ኋላ አላሉም። አሁንም የተፈጠረው ነገር ከዛ ጋር እየተያያዘ ነው። እንግዲህ አንድ እህታችን $40,000 በላይ በኤቢ ማርሻል ምክንያት እንደተበላች ተናግራለች። ይህች እህታችን እንግዲህ ወጣም በዝርዝር ህዝቡ ይወቀው ስትል በግላጭ በአደባባይ ወጣ ምሬቷን ተናግራለች። እንግዲህ ሰይፉ ፋንታሁን የሚያቀርባቸው ግለሰቦች ኃላፊነት የሚወስድባቸው ይሆናሉ ስንል ከዚህ የተነሳ ነው። እንግዲህ ይህ ልጅ ትልቅ እውቅናን በሰይፉ ፋንታሁን ላይ አግኝቷል። በተለይም በኢትዮጵያውያን ላይ ትልቅ መስረጽን ነው ያከናወነው። ያ ማለት እንግዲህ ብዙዎቹ ሰይፉ ፋንታሁን ላይ የቀረበው ከብዙ ምርመራና ማጣራት በኋላ ስለሚሆን ምንም የሚፈጠር ችግር አይኖርም በሚል
በዚህ እምነት ውስጥ መግባታቸውን ተከትሎ እንግዲህ አንድ እህታችን የዚህ ሰለባ ሆናለች ማለት ነው። እንግዲህ እቺ ሴት በተለይም ደግሞ ስራ አቋርጣ ቤቷ ሟል ከጀመረች በኋላ አንድ ሀሳብ ይመጣላታል። እሱም በኤቢ ማርሻል በኩል ወደ ክሪፕቶ ከረንሲ ወይም ንግድ መግባትን ታስባለች። ከዛ በኋላ ከሱ ጋር ንግግርን ታደርጋለች። እሱም ደግሞ ይሄማ ጥሩ አጋጣሚ ነው፣ ምክንያቱም ስራ ፈተሽ ከምትቀመጪ ለምን በእኛ ስር ሆነሽ አትሰሪም ይላታል። እሷም ይሄን ሀሳብ ትቀበልና ያለማንም ማማከር ጀስት በእምነት ምክንያቱም እንደነገርኳችሁ የብዙ ሚዲያዎች ተጽዕኖ በሰው ሞራልና አእምሮ ላይ የውሳኔ ችሎታም ላይ ትልቅ ተጽዕኖን ያሳድራልና ነው። ከዛ በኋላ እንግዲህ ይህ ነገር ከተፈጠረ በኋላ እሷም ወደ ስራዋ ትገባለች። የመጀመሪያ ክፍያ ወደ $5000 ከዛ ወደ $10000 ታረጋዋለች። እሱም እንግዲህ እንን ካደረገ በኋላ እንግዲህ $10000 ካረግሹ ትርፍሽ 10000 ነው። $20000 ካረግሹ ትርፍሽ ወደ 40000 አካባቢ ይደርሳል። ያ ደግሞ ከፍተኛ የሚባል ስራን ያሰራሻል በሚል ይነግራታል። እሷም እንግዲህ ከዚህ ቪዲዮ ጋር እንዳያያዝንላችሁ እንደምትሰሟት ማለት ነው በከፍተኛ ደረጃ ጉጉት ያድርባትና ከዛ በላይ አድርጋ ታስገባለች። እንግዲህ በጥቅሉ ይሄን ፕሮሰስ ካለፈች በኋላ ወደ $40000 የአሜሪካን ዶላር ታስገባለች። ሲጨምር ይታያታል። አካውንቷ ላይ ብዙ የቁጥሮች መጨመር ይታዩት ነበር። እንግዲህ እሱን አውጥታ ወደ ተበደረችበትና ይሄንን ገንዘብ ወዳገኘችበት ባንክ ለመክፈል ትፈልጋለች። ይህንን በምታናግረው ጊዜ ዛሬ ነገ እያለ ይቀጥራታል። እንግዲህ ከንግግሯ እንደምትሰሙት ትንሽ ቢቆይኩ ከዚህ በላይ ትርፍ ልታገኝ ትችያለሽ የሚል ጉጉትን በውስጧ እንዲያድር ያደርጋል። ከዛ በኋላ እንግዲህ ይህንን ነገር ለመቋቋም እየሞከረች ባለበት ሰዓት እንግዲህ በነጋታው ደውሎ የኛ ኤጀንት እና ካምፓኒ እኮ ታገደ ወይም ደግሞ ባን ተደረገ ይላታል። ባን ተደረገ ማለት እንግዲህ ኢንቨስት ያደረግሽው በጠቅላላ ከስሯል የሚልን መልእክት ነው ወደሷ የላከው። እንግዲህ በኢትዮጵያ ከ450 ሺህ ብር በላይ ወደ 500 ሺህ ብር አካባቢ የሚጠጋ ገንዘብ በአንድ ቀን ቀለጠች ማለት ነው። ከዛ በኋላ ብዙ ነገሮችን ለማድረግ ሞከረች። እንግዲህ በዚህ ሁኔታ የተጭበረበሩ ብዙ ግለሰቦች እንዳሉ ታውቃለች። በተለያዩ ሶሻል ሚዲያዎች እየወጡ እኛም በዚህ መንገድ ተዘርፈናል ሲሉ እሷም የሄደችበት መንገድና ሰዎቹ የተጭበረበሩበት መንገድ ፍጹም ተመሳሳይነት እንዳለው ታረጋግጣለች። ከዛ በኋላ በፍጹም ልቧ ወደ ሕግ ወደ ማመልከት ትሄዳለች። ከዛ ፖሊስ ይህንን ጉዳይ ይዞ ሲያጣራ እንግዲህ እነዚህ ካምፓኒዎች ህንድ ሀገር በሚኖር የተደራጀ ማፊያ ግሩፕ የሚመሩና በፍጹም ህጋዊነት የሌላቸው ሰዎችን በማጭበርበር የሚታወቁ መሆናቸውን ይነግራታል። ከዛ በኋላ እንደከሰረች ይገባታል ማለት ነው። እንግዲህ በብዙ መንገድ ኃላፊነት እንዲወስዱ ከተጠየቀች በኋላ ኃላፊነቱን ማን ሊወስድ ይችላል ተብላ ሰዎች እንድጠቁም ትደረጋለች። እንግዲህ እቺ ግለሰብ ኃላፊነቱን ሊወስድ የሚችለው ይህ ልጅ ነው በሚል የሱን ፎቶ ትሰጣቸዋለች። ፎቶውን፣ አድራሻውንና አጠቃላይ የሚኖርበትን አካባቢ ስትሰጥ ተገኝታለች። ከዛ ትሰጣለች። ከዛ በኋላ ፖሊስ ምርመራውን እያደረገ ይገኛል። ወደ 4 ወር 5 ወር ምርመራውን ከጀመረ ሰነባብቷል ማለት ነው። እንግዲህ ትንሽ ጊዜ ከጠበቃችሁን ከዚህም በላይ ውጤቱን እናገኛለን፣ ገንዘባችሁ የመመለስ እድል አለው የሚል ቃል እንደተገባላት ተናግራለች። እየጠበቀች እንደምትገኝ ነው ያብራራችው። እንግዲህ እዚህ ሁሉ ሜስ ውስጥ የገባችው ደግሞ ከራሷ ከኪሷ አውጥታ ሳይሆን ከባንክ በእዳ ቤቷን አሲዛ የተበደረችው ገንዘብ ነው። እንግዲህ እሷ እንደምትናገረው ከሆነ ብዙ የኤርትራና የትግራይ ሰዎች በተለይም ሰክሰስፉል የሆኑ ሰዎች ታርጌት ተደርገው እንደዚህ አይነት ነገሮች አፕሮች እንደሚደረጉ ተናግራለች። ከዛ በኋላ ብዙ ሰዎች ወደዚህ ቢዝነስ ገብተን እናተርፋለን ብለው ቢያስቡም እየከሰሩ እንዳሉ ነው የተናገረችው። እንግዲህ ከዚህ ቀደም የተለያዩ ሚዲያዎች እዚህ ላይ ተናግረዋል። አብዛኞቹ ለሾው አፕ የሚቀርቡ ናቸው። እነዚህ ግለሰቦች ከፊት ለፊት ያላቸው መስለው ሀብታም መስለው በእያንዳንዱ ደቂቃ ራሳቸውን ያሳያሉ። ነገር ግን የታቀደ ትልቅ ፕሮጀክት ነው። ያ ማለት ብዙ ሰዎች ወደዚህ ቢዝነስ እንዲገቡ ይደረጉና ፋይናሊ ግን እንዲከስሩ ይሆናሉ። ያም የሆነው ደግሞ ካምፓኒው ሙሉ በሙሉ ገንዘቡን በኮሚሽን ከነዚህ ሰዎች ጋር ስለሚሰራ እንጂ ልጆቹ እውነት ትርፋማ ሆነው አይደለም። ስለዚህ ሰዎች ሆይ ተጠንቀቁ ሲባል ነበረ። ከዚህ በፊት አንድ ልጅ ከሻሸመኔ ገብቶ እኔ ያገሬ ልጅ ነው ብዬ ወደ $1000 አካባቢ ኢንቨስት አድርጌ ነበረ። ከዛላ ሲጨምር አካውንቴ ላይ ይታየኛል፣ ግን ማውጣት አልችልም። ማውጣት የማልችልበት ዋነኛው ምክንያት ደግሞ በኢንቨስትመንት ስም ይጨምርልሃል ተብዬ
ቃል ስለተገባልኝ ነው። ከዛ መጨረሻ ላይ ግን ባን ተደረገ ተብሎ ያስገባው $1000 ከሰረ ሲል ተናግሯል። እንግዲህ ይህንን ጠቅሰን ከዚህ በፊት አቅርበንላችሁ ነበር። አብዛኞቻችሁ አምናችኋል። ብዙ ጥያቄ የሚያነሳችሁ ሰዎች ነበራችሁ። ምክንያቱም ሰይፉ ፋንታሁን ላይ የቀረበው ከዚህ ሁሉ ምርመራ በኋላ ነው። ምክንያቱም ሚዲያ ላይ የሚቀርቡ ሰዎች ምርመራና ኮንፈርሜሽን ያስፈልጋቸዋል፣ ህዝብ ላይ የሚያሰራጩት መርዝ ከፍተኛ ስለሆነ በሚል ተናግራችሁ ነበረ። እንግዲህ ሰይፉ ፋንታሁን ለምን እንደዚህ አይነት ስህተቶችን እንደሚሰራ ግልጽ አይደለም። ሰይፉ ፋንታሁን ትልቅ ኃላፊነት ያለበት አርቲስት ነው። በእርግጥ ብዙ አርቲስቶች ከዚህ በፊት ተናግሯል። ሰይፉ ያለምንም ክፍያ ሰዎችን ማቅረብ እንደማይችልና ለመታወቅ ለመፈመስ ሲሉ ብዙ ገንዘቦችን ከፍለው ወደሱ ሚዲያ እንደሚሄዱ ብዙዎቹ የሚያወሩት ነገር ነው። ይሄ የሚታወቅ ነው። እንግዲህ ይሄ ልጅና እሱን ከፊት ለፊት ያደረጉ ኤጀንቶች ከፍተኛ የሚባል ኢንቨስትመንት ሰይፉ ላይ እንዳደረጉ ግልጽ ነው። ሰይፉ ከፍተኛ የሆነ ገንዘብን ተቀብሎ ይሆናል ይሄ ልጅ ያቀረበው ተብሎ ቢታሰብ ትክክል ነው። ምክንያቱም ሰይፉ ይሄ ልምድ አለውና ማለት ነው። እንግዲህ ማጣራት ያርግበት አያርግበት አይታወቅም። ሰይፉ የተቀበለውን ገንዘብ ይዞ ይሄ ልጅ ወደ ሚዲያ አቅርቦታል። ከአንድ ሰዓት በላይ ፕሮግራም ሰርቶ አስተዋውቆታል። ሙሉ ዝርዝር ህይወቱን ወደ ፊት አምጥቶ ለህዝብ ያስተዋወቀው ልጅ ሆኗል። እንግዲህ እውቅና ተጠቅሞ አብዛኞቹ ሰዎች ወደ ቴሌግራም ግሩፖች እየገቡ ነው። እሱንም በማናገር ወደዚህ ነገር ምዝገባ ውስጥ ገብተው ለመስራት ጥረት እያደረጉ ይገኛሉ። እንግዲህ ይህንን ማድረጉ ሰይፉ ፋንታሁን ኃላፊነት ሊወስድበት የሚገባ ነው። ምክንያቱም መንግስትና ህግ ባለበት ሀገር እንደዚህ በትልቅ ሚዲያ ተዋውቆ ሰዎች እስከ $40,000 ሲጭበረበሩ በዝምታ መታለፍ አለበት ብለን አናምንም። እንግዲህ ሰዎች በሚዲያ ስለቀረቡ ብቻ አመኔታቸውን የሚገነቡበት ሲስተም ማቆም አለበት። ሰዎች ለምን ብላችሁ መጠየቅ አለባችሁ። የሆነ ውሳኔ ውስጥ ከመግባታችሁ በፊት ማጣራትና ማድረግ አለብኝ ወይስ የለብኝም የሚለውን በአግባቡ ረዱት ይገባል ብለን እናምናለን። እንግዲህ እንደ መርማሪው ሚዲያ ቀደም ብለን ነግረናችሁ ነበረ። አሁንም ያንን ምርመራ የሚያጠናክሩ ዘገባዎች ከየአቅጣጫው እየወጡ ነው። ከዚህ ዘገባ ጋር አያይዘን ያቀረብንላችሁ ቪዲዮ አጠቃላይ ያለውን ፕሮሰስ እንዴት እንዳሳመናትና እንዴት እዚህ ቢዝነስ ውስጥ እንደገባች የሚያሳይ ነው። እንግዲህ የሷን ቪዲዮ አይታችሁ ብዙ ነገር ትማሩበታላችሁ ብለን እናስባለን። በዚህ ወደ ሁለተኛው ጉዳያችን እንግባ። ሁለተኛው ጉዳያችን የሚያተኩረው እንግዲህ ኢትዮጵያ ውስጥ ያለ አንድ ካምፓኒ ላይ ይመለከታል። ይህ ካምፓኒ እንግዲህ በብዙ ጉዳዮች ስሙ ሲነሳ ቆይቷል። በተለይም ሰራተኞችን አቢዩዝ በማድረግ በመደብደብ በማፈንና ነገሮችን አስገድዶ በማድረግ የሚታወቅ ካምፓኒ ሆኗል። እንግዲህ በመሰረት ሚዲያ ተጋልጧል። ብዙ ዝርዝር ዜናዎችን በመሰረት ሚዲያ ላይ ገብታችሁ ማንበብ ትችላላችሁ። ይህ ካምፓኒ ብዙ ጥፋቶችን አድርጓል። ሰራተኞች በፍጹም ኢትዮጵያ ውስጥ ህግ የለም እንዴ እስኪባል ድረስ ትልቅ የሚባል አቢዩዝ እየደረሰባቸው እንደሆነ ተረጋግጧል። እንግዲህ ይህ ካምፓኒ በአብዛኛው ሰራተኞቹ እንደሚናገሩት ማለት ነው ሲኦል ሆነብን ብለውታል። ሲኦል የሆነው ይህ ካምፓኒ በግቢ ውስጥ ምን ነገሮችን ያከናውናል ከተባለ ድብደባን ጨምሮ ሌሎችም አነጋጋሪ የሚባሉ አቢዩሲቭ የሆኑ ነገሮችን እያደረገባቸው እንደሆነ ተሰምቷል። እንግዲህ መሰረት ሚዲያ ብዙ አካላትን አነጋግሮ ነው ይህን የምርመራ ዘገባ ያወጣው። ከዛ እንግዲህ ይህ ሰው ማን ነው የሚለውን ደግሞ እኛ በምርመራችን ደርሰንበታል። በተለይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የሚገናኝ ሰው ነው ይህን ነገር እያደረገ ያለው ወይም ይሄ ሁሉ ግፍ የሚፈጸመው እዚህ ሀገር ውስጥ ነው ወይ ብለው ሰዎች እስኪገረሙ ድረስ እንግዲህ በሰፊው በመሰረት ሚዲያ በምርመራ እንደተረጋገጠው ከሆነ ሱፐር ደብልቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር እነዚህ ሰራተኞችን አቢዩዝ በማድረግና በስራ ሁኔታ ለመመቸት ብዙ ቅሬታዎች ተነስተውበታል። በመሰረት ሚዲያ የቀረበውን ትንትን ያለ ዘገባ ከዚህ እንደሚከተለው እናጋራችኋለን። አብራችሁን ቆዩ። አንዳንድ የመንግስትም ይሁን የግል ድርጅቶች ሰራተኞች በመመቸትም ይሁን ባለመስማማት ስማቸው አልፎ አልፎ ይነሳል። ዛሬ ሚዲያችን የሚዳስሰው ድርጅት ጉዳይ ግን እውነት ኢትዮጵያ ውስጥ የሚፈጸም ነው እንደሚያስብል ሰራተኞቹ ይናገራሉ ሲል ይቀጥላል የመሰረት ሚዲያ ዘገባ። ሱፐር ደብልቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በሸገር ከተማ ዓለም ገና ውስጥ ካሉ የግል ድርጅቶች አንዱ ሲሆን እንደ ቀለምና የውሃ ማጠራቀሚያ በተለምዶ ሮቶ የሚባሉ ያሉ ምርቶችን ለገበያ ያቀርባል። ድርጅቱ በሚዲያዎች ላይ የገዘፈ ጥሩ ስም አለው።
ከሰራተኞቹ ጋር እንደ ብሔር ብሔረሰቦች በዓል፣ የባንዲራ ቀን ወይም ሌሎች በዓላትን በአማረ መልኩ ሲያከብር ይታያል። የሰራተኛውን መብትና ጥቅም የማያስከብር ድርጅት ሁሌም ከትችት አይወጣም። ስለ ሰራተኞቹ የሚያስብና ሕግና መመሪያን ተከትሎ የሚሰራ ደግሞ ከራሱ አልፎ ለሀገር ምሰሶ ይሆናል የሚለውን መልእክት ድርጅቱ ያስተላልፈው በቅርቡ የሰራተኞች ቀን ብሎ ባከበረው በዓል ላይ ነበር። ድርጅቱ ከዚህም አልፎ በሸገር ከተማ በገላን ጉዳ ክፍለ ከተማ ያስገነባውን ዋቶ የጤና ኬላ የዛሬ ዓመት አስመርቆ ነበር። በቅርቡ ለመቄዶንያ የገንዘብ ሲሰባሰብም ሱፐር ደብልቲ ጀነራል ትሬዲንግ የ500 ሺህ ብር ገንዘብ ስጦታን አበርክቷል። ታዲያ ጉዳዩ ምንድነው ሲል መሰረት ሚዲያ ይጠይቃል። አቶ ጸጋዬ ደበበ የሱፐር ደብልቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ባለቤት ናቸው። በርካቶች ግለሰቡን ያወዛጋቢው ፍኖተ ጽድቅ ጠቅላላ መንፈሳዊ ማህበርና የዩቲዩብ ቻናል መስራች በመሆናቸውም ያስታውሳቸዋል። አቶ ጸጋዬ የድርጅታቸው ስም በሚዲያ የገነነ እንዲሆን ነገር ግን የሥራ ቦታው ሲኦል እንዲመስል እንዳደረጉ መሰረት ሚዲያ ያነጋገራቸው በርካታ ሰራተኞች ተናግሯል። ባለቤቱ የፈለጉትን ሰው በጸጥታ አካላት ከማስወሰድ ጀምሮ ድብደባ እንዲፈጸም ማድረግ ይችላሉ። ፖሊሶች ሲጠሩ በደቂቃ ውስጥ መጥተው የተባሉትን አድርገው ይሄዳሉ። እምቢ ያለ በሚሊሻዎች ታፍሶ ለወታደርነት ወደ ካምፕ በግዴታ ሊገባ ይችላል የሚሉት ደግሞ አንድ ሰራተኛ ናቸው። ሁሉም ሰራተኞች ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቋል። ሱፐር ደብልቲ ጀነራል ትሬዲንግ አሁን ላይ ከ4000 እስከ 5000 የሚደርሱ ሰራተኞች እንዳሉት የታወቀ ሲሆን በርካታ ሰራተኞች ስማቸው ሳይጠቀስ እንኳን ለሚዲያ ለመናገር ሲቸገሩ ታዝበናል ይላል መሰረት ሚዲያ። ከሥራ 1 ደቂቃ ያረፈደ 700 ብር፣ ማስቲካ ያኘከ 1000 ብር ይቀጣል። ሥራ መልቀቅ እፈልጋለሁ ያለ ደግሞ ሊደበደብ ወይም ሊታሰር ይችላል። 2 ቀን አንገብጋቢ ጉዳይ እንኳን ገጥሞ ብትቀር ሙሉ በሙሉ ከሥራ ትባረራለህ የሚሉት ሌላኛው ሰራተኛ የሚከተለውን ድብደባና እንግልት በመፍራት ማንም ተመልሶ መብቴ ይከበር እንደማይል ተናግሯል። ሰራተኛው አክለውም መግቢያ ሰዓት ጠዋት 12 ሰዓት ከ20 ሲሆን መውጫ ደግሞ ማታ ከ12 ሰዓት በኋላ ነው። መቅረት ማስፈቀድ የሚባል ነገር የለም የሚሉት ደግሞ በርካታ የተቋሙ ሰራተኞች የድርጅቱ ባለቤት አቶ ጸጋዬ በተደጋጋሚ እያንዳንድሽ ብሬን ቀደሽ አትጨርሹ፣ ምንም አታመጡም፣ የፈለኩትን አረጋለሁ በሚለው ንግግራቸው እንደሚታወቁ ያነሱታል። ሚዲያችን እንዳረጋገጠው በተለይ ልምድ ያላቸው ሰራተኞች ለህይወታቸው እስከሚሰጉ ድረስ ከድርጅቱ መውጣት እንደማይችሉ ማስጠንቀቂያ በተደጋጋሚ ደርሷቸዋል። እወጣለሁ ያለ ልምድ ያለው ሰራተኛ ካለ ይታሰራል ወይም ይደበደባል። ሲታሰሩ ደግሞ ከ1 ሚሊዮን ብር ጀምሮ ቁጥር ይጠራና ብር ሰርቋል ወይም ሰርቃለች ይባላል። በውሸት ምስክር መስክር ትባላለህ፣ 20 ሺህ ብር ይከፈልሃል፣ እምቢ ካልክ አንተም ትታሰራለህ የሚሉት አሁን ድረስ በከፍተኛ ስጋት ላይ የሚገኙት ሰራተኞቹ ናቸው። ግለሰቡ ይህን የሚሰራው ደግሞ ከፖሊስ አካላት ጋር በመተባበር ደግሞ የሚገርመው ስንት ሰቃይ ተማሪዎች ጥሩ እየመሰላቸው እየገቡ ህይወታቸው እየተበላሻሉ በማለት የተናገረችው ሌላኛዋ ሰራተኛ ከአካል ድብደባው በላይ ያምሮ ቁስል የሚሆን ስድብ በርካቶች ሲሰደቡ ይውላሉ በማለት ገልጻለች። ዓለም ገና በሚገኘው ፋብሪካ ውስጥ ሰራተኞች ገብተው የሚደበደቡበት ስፍራ እንዳለና ስራ ሲሰሩ ደክሟቸው ቆም ያሉ ጭምር ዱላ እንደሚከተላቸው ታውቋል። በዚህም ምክንያት በአንድ ቀን ውስጥ ሰው ሳይደበደብበት በማይውል ቀን እንደሌለም ሰራተኞች ጠቁመዋል። ምንም ሳታጠፋ ተላላኪዎች ይመደቡና አጥኑት ይባላል። እያንዳንዱ ሰው በወሬ ስንቱ ታሰረ፣ ስንቱ ተደበደበ። ደግሞ በጣም የሚያሳዝነው ውጪ ላይ ሚዲያ ላይ እንደሱ ያለ ጥሩ ያለ አይመስልም የሚሉት ቅሬታ አቅራቢው ሰራተኞች ናቸው። በግለሰቡ በተገነባው ሆስፒታል ውስጥ ደግሞ በእርዳታ መድኃኒትና ዊልቸር እንደሚገባ የታወቀ ሲሆን መድኃኒቱና ዊልቸሩ ግን በውድ ተመልሶ ለተጠቃሚ እንደሚሸጥ ተሰምቷል። ማንም ሆስፒታል የሌለ መድኃኒት እዚህ ሊገኝ ይችላል። የእርዳታውንም በነፃ ያስገባሉ፣ ነገር ግን በእርዳታ ስም ይቸበቸባል። ይህ ማለት ሀገሪቱ እየተበዘበዘች ነው የሚሉት ደግሞ በሸገር ከተማ አስተዳደር የሚሰሩ አንድ አመራር ናቸው። እንደምንሰማው ብዙ ችግር በሰራተኞች ይነሳል። ለምሳሌ የመብት አለመከበር ጥያቄና የሥራ ልምድ እንኳን ሲጠየቅ የመከልከል ትልቅ የሚባል ጥያቄ ይነሳል። ግለሰቡ ለብዙ ሰው ምንም አይነት ምላሽ እንደማይሰጥ የሥራ ዕድል የከፈቱ ናቸው በሚል ግን የደሃ ልጅ ሰቆቃ ይብቃ ማለት እንደሚገባ
አመራሩ ተናግሯል። አንዳንዴ ይሄ ነገር አገር ውስጥ ነው ወይስ አይደለም እንዴ ብለህ ታስባለህ። ስራ አጥፍተህ ከሆነ ትቀጣለህ። ምንም ማለት አይደለም፣ ገንዘብ ነው። የሰው ልጅ ግን መጫወቻ ለምን ይሆናል? እስከ መቼ ስድብ፣ ዱላ፣ እስርና ማስፈራሪያ? ኧረ ለምን በማለት አንድ ሰራተኛም ጥያቄያቸውን ሰንዝረዋል። በሱፐር ደብል ቲ ጀነራል ትሬዲንግ በዓለም ገና ከተማ በ1999 ዓ.ም የሙከራ ምርቱን የጀመረ ድርጅት ነው ይላል መሰረት ሚዲያ በዘገባው። መሰረት ሚዲያ ሳይጠቁም ያላለፈው ሌላው ነገር ደግሞ የድርጅቱን ባለቤት አቶ ጸጋይን ለማናገር ያደረገው ሙከራ እንዳልተሳካለትና ወደፊት ሐሳባቸውን ለመስጠት ከፈለጉ ግን በሩ ክፍት እንደሆነም ተናግሯል። እንግዲህ ክቡራትና ክቡራን ከዚህ ዘገባ እንደምንረዳው ከዚህ ቀደም ስለ ማይናማር ስለሚደረጉ የሰው ልጅ መብት ጥሰቶችና የሰብአዊ መብት መገፈፎች ቀደም ብለን በምርመራ ዘገባችን ሰርተን ነበር። ማይናማር ላይ ብዙ ሰዎች በድለላ ይወጡና ካምፓኒ ተቀጥረው ሰዎችን በማዋራት የተለያዩ ገንዘቦችን ወደ ድርጅት አካውንት እንዲገባ የማጭበርበር ወይም ስካሚንግ ስራን እንደሚሰሩ ነግረናችሁ ነበር። ከዚህ ሲሄዱ እስከ 200,000 ብር ይከፈላቸዋል በሚል ቢጭበረበሩም እዛ ከደረሱ በኋላ ግን በፍጹም ማንም እንደማይሰጣቸው ነግረናችሁ እሱም እየተደረገ እንደሆነ በተደጋጋሚ ተነግሮ ነበር። አሁን ላይ ይህንን ማድረግ እንደማይቻል ሲታወቅ ግን ሰራተኞችን በሙሉ አፍነው አንድ ድርጅት ውስጥ አስቀምጠው እየተሰቃዩ እንዳሉ በተለያዩ ሚዲያዎች ተነግሮ ነበር። እንግዲህ ይህንን ይመስልና ከዚህ የማይተናነስ ድርጊት ኢትዮጵያ ውስጥ ወይም ዜጎች በአገራቸው የተፈጸመባቸው እንደሆነ በዛሬው ዕለት የመሰረት ሚዲያ አጋልጧል። እንግዲህ ከዚህ በኋላ ሊፈጠሩ የሚችሉና ምላሽ የሚሰጡም ከሆነ ተከታትለን ወደ እናንተ የምናደርስ ይሆናል። የዛሬው ዘገባችን ይህን ይመስል ነበረ። በሁለት ጉዳዮች ላይ በተለይም ክሪፕቶ ከረንሲ ላይ የተነሳውን አዲስ ነገርና በኤቢ ማርሻል ዙሪያ ቅሬታውን አጋርተናል። ሌላውን ደግሞ በዚህ በአንድ ድርጅት ውስጥ እየተፈጸመ ስለሚገኝ የሰብአዊ መብት ጥሰት በመሰረት ሚዲያ የቀረበውን ትንተና አጋርተናችኋል። አብራችሁን ስለነበራችሁ እያመሰገንን ሰናይ ጊዜ እንዲሆንላችሁ እንመኛለን። ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ቋሚ ወዳጅ ቤተሰብ ይሆኑ ዘንድ በአክብሮት እንጠይቃለን። ሰናይ ጊዜ በያላችሁበት